ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የፌደራል ማረሚያ ቤት ኮሚሽን ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር የሚያቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። ቀዳሚ ያደረግንላችሁ ዜና ነው። ዜናውን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የማረሚያ ዜና ሰዓት ነው። ከዜናዎቹ ጋር አብሬ የምቆየው ኮንስታብል ቃል ኪዳን አራርሳ ነኝ። አብራችሁን ቆዩ። የፌደራል ማረሚያ ቤት ኮሚሽን የሸዋሮቢት ማረሚያ ማዕከል ሀገር አቀፍ የልማት ትሩፋትን እውን በማድረግ ረገድ ስኬታማ ስራ እየተሰራ እንደሆነ ተገለጸ። ታራሚዎችን አርሞና ንጾ በመውጣት ከፍተኛ ሚና እያበረከተ ያለው የሌማት ትሩፋት አካል የሆነው የበጋ ስንዴ ልማት፣ የእንስሳት እርባታ፣ የጓሮ አትክልትና የቋሚ ተክሎች ልማት ስኬታማ በሆነ መልኩ እየተከናወነ ሲገኝ በከፍተኛ አመራሮች የመስክ ምልከታ ተከናውኗል። የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዳመነ ዳሮታ የማረሚያ ማዕከሉን የስራ እንቅስቃሴ አስመልክተው በፍርድ ቤት ውሳኔው መሰረት ወደ ማረሚያ ቤት የሚመጡ የህግ ታራሚዎችና የቀጠሮ እስረኞችን በመቀበል ደህንነታቸውን በማረጋገጥና መሰረታዊ ፍላጎታቸውን በማሟላት አርሞና አንጾ ህግ አክባሪና አምራች ዜጎች በማድረግ ወደ መጡበት ማህበረሰብ ከመቀላቀል ባለፈም የማረሚያ ማዕከላትን የልማትና የልዕቀት ማዕከል የማድረግ ስራ እየተከናወነ እንደሚገኝ ገልጸዋል። ኮሚሽነር ጀነራሉ ተቋሙ በመንግስት የፖሊሲ አቅጣጫ መሰረት የሌማት ትሩፋትን እውን ለማድረግ በሸዋሮቢት በዝዋይና በአላጌ የማረሚያ ማዕከላት ላይ የበጋ መስኖ ስንዴ በሰፊው እያለማ ይገኛል ብለዋል። የማረሚያ ማዕከላትን የልማት ፍላጎት እውን ለማድረግ ከተለያዩ ባለድርሻ አካላትና ዩኒቨርሲቲዎች ጋርም በትብብር እየተሰራ መሆኑን ተናግረዋል። የሸዋሮቢት ማረሚያ ማዕከል ዳይሬክተር ኮማንደር አላምረው ተረፈ በበኩላቸው ማዕከሉ የህግ ታራሚዎችን ከማረምና ማነጽ ባሻገር በልማት ስራዎች ላይ በስፋት እየተንቀሳቀሰ መሆኑን ተናግረው በበጋ የመስኖ ስንዴ፣ በቋሚና የጓሮ አትክልት፣ በእንስሳት እርባታና በሌሎች የግብርና ስራዎች ላይ ውጤታማ ስራ እየተሰራ መሆኑን ጨምረው ገልጸዋል። የፌደራል ማረሚያ ቤት ኮሚሽን የ2015 በጀት ዓመት የመጀመሪያ 6 ወራት የእቅድ አፈጻጸም ግምገማ አካሄደ። በኮሚሽኑ የመጀመሪያ ግማሽ ዓመት ግምገማ ማስጀመሪያ ላይ ተገኝተው ንግግር ያደረጉት የኮሚሽኑ ኮሚሽነር ጀነራል ዳመነ ዳሮታ ባለፉት 6 ወራት መንግስት የሰጠውን ተልዕኮ ማዕከል በማድረግ በጥበቃና ደህንነት በማረምና ማነጽ ስራዎች ረገድ የሚታዩ ስኬታማ ስራዎች ተሰርተዋል ብለዋል። አክለውም ስፖርቱን በማነቃቃት ረገድ አመራሩና ስፖርተኛው በውጭና በሀገር ውስጥ ውድድሮች ባስመዘገበው ውጤት መሰረት እውቅናና ሽልማት የተበረከተለት መሆኑን አመላክተዋል። ከዚህ በፊት ባልተገባ ሁኔታ ለሌላ ተቋም በመሰጠቱ ምክንያት ለበርካታ ዓመታት ስፖርቱ ላይ ተፈጥሮ የነበረውን ከፍተኛ የገቢ ችግር ለመቅረፍ መንግስት እሱን የሚተካ ምትክ እንዲሰጠን በማድረግ የገቢ ችግሩ እንዲቀረፍ ስኬታማ ስራ ተሰርቷልን ብለዋል። ባለፉት 6 ወራት የኮሚሽኑ የሙዚቃና ቲያትር ቡድንም በቁሳቁስና በሰው ኃይል እንዲደራጅ ከማድረግም በላይ ለቀጣይ ስኬታማ ስራው አጋዥ የሚሆን የአሰራር መመሪያ ጸድቆ ወደ ስራ እንዲገባ መደረጉና ለበርካታ ዓመታት ኮሚሽኑን በኪነ ጥበብ ስራዎች ያገለገሉ አንጋፋ አርቲስቶች እውቅናና ሽልማት እንዲያገኙ የተደረገበት ጊዜም ነበር ብለዋል። ከመሰረታዊ ፍላጎት አቅርቦት ጋር ተያይዞ በታራሚዎችና በተለያዩ አካላት የሚነሱ ችግሮችን በተደራጀ መልኩ እንደ ተቋም ለመንግስት ጥያቄውን አቅርቦ ምላሽ እየጠበቀ እንደሚገኝም አመልክተዋል። በዚሁ የግምገማ መድረክ የኮሚሽኑ የመልካም አስተዳደር አፈጻጸም ቀርቦ ውይይት ተደርጎበታል። በግምገማው የኮሚሽኑ ከፍተኛ አመራሮች፣ የማዕከል ኃላፊዎች፣ ዳይሬክተሮችና እስከ ቡድን መሪ ድረስ የሚገኙ አመራሮች የተሳተፉ ሲሆን ስኬታማ አፈጻጸሞችን የበለጠ አጠናክሮ ለማስቀጠልና ክፍተቶችን ለማስተካከል እንዲቻል የጋራ መግባባት በመፍጠር መድረኩ ተጠናቋል። በፌደራል ማረሚያ ቤት ኮሚሽን ውጤታማ የሆነ የሰው ሀብት አስተዳደር ስርዓት ለመዘርጋት የሚያስችል ስልጠና ተሰጠ። ከዋናው መስሪያ ቤትና ከሁሉም ማዕከላት ለተውጣጡ 63 የሰው ሀብት አስተዳደር አመራሮችና ባለሙያዎች ለ2 ቀናት ያህል በውጤታማ የሰው ሀብት አስተዳደር ስርዓትና በሰራተኞች የጡረታ መብት አጠባበቅ ላይ ነው ስልጠናው የተሰጠው።
በስልጠናው መክፈቻ ስነ ስርዓት ላይ የኮሚሽኑ የፋይናንስና የሰው ሀብት ስራ አመራር ዘርፍ ምክትል ኮሚሽነር ጀነራል ያረጋል አደመ የስልጠናው ዓላማ በሰው ሀብት ስራ ላይ ያሉ ክፍተቶችን በመለየት ተገልጋዮችን የሚያረካ የመፈጸም አቅምን ማሳደግ የሚያስችል ነው ብለዋል። ምክትል ኮሚሽነሩ ስልጠናው የሲቪል ሰራተኞችን የፖሊስ አባላትን መብት በማስከበር ሂደት እየተከሰቱ ያሉ ችግሮችን ለመፍታት ያስችላል ያሉ ሲሆን በተለይ ስራዎችን በእውቀት ላይ ተመስርቶ በመስራት ኃላፊነትን በመውሰድ ላይ ያሉ ብዥታዎችን ለማጥራት ከፍተኛ ጠቀሜታ እንዳለው አስረድተዋል። የፌዴራል ማረሚያ ቤት ኮሚሽን የሰው ሀብት ስራ አመራር ዳይሬክተር ወይዘሮ አሽረቃ ሀጅሳኖ በበኩላቸው ስልጠናው የሰው ሀብት ሰራተኞች ራሳቸውን እንዲያዩ ባደረገ መልኩ መሰጠቱን አመላክተዋል። ኮሚሽኑ የሰው ሀብት ስርዓቱ እንዲሻሻል ከፍተኛ የሆነ ፍላጎት አለው ያሉት ዳይሬክተሯ በዚህ ተግባር ተኮር ስልጠና ሰልጣኞች በስራ ላይ ያጋጠሟቸውን ችግሮች በማንሳት በምን መልኩ መፍታት እንዳለባቸው የልምድ ልውውጥ የተደረገበት እንደሆነ አስረድተዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ከቀሪ የማረሚያ ቤት ፕሮግራሞች ጋር አብራችሁ ቆይታ አድርጉ። እኔ ከወዲሁ ሰናበታችኋለሁ። መልካም ሳምንት። ዜናዎቹን ተከታትለን ተመልሰን ተገናኝተናል። የፌዴራል ማረሚያ ቤት ኮሚሽን ከፕሪዝን ፌሎሺፕ እና ከሚመለከታቸው አጋር አካላት ጋራ በአማራጭ ቅጣት አተገባበር ዙሪያ ውይይት አድርገው ነበር። በውይይቱ ላይ እኛም ተሳትፈን የተነሱትን ሀሳቦች እንዲሁም ውይይቱ ምን ይመስል ነበር የሚለውን ፕሮግራም አዘጋጅተንላችኋል። እንድትከታተሉ እንጋብዛለን። የፌዴራል ማረሚያ ቤት ኮሚሽን ከፕሪዝን ፌሎሺፕ እና ከሚመለከታቸው አካላት ጋር በአማራጭ ቅጣት አተገባበር ዙሪያ ውይይት አድርገው ነበር። እኛም በመድረኩ ተገኝተን የተነሱትን ሀሳቦች ለእናንተ በሚሆን መልኩ አዘጋጅተንላችኋል። ከማረሚያ ቤቶች ጋር በጣም ብዙ ስራ ነው የሚሰራው። ረጅም ጊዜ ከማረሚያ ቤቶች ጋር ሲሰራ ነው የቆየው። የመጀመሪያው ስሙም ጀስቲስ ፎር ኦል ከሚለው ይልቅ ፕሪዝን ፌሎሺፕ ነበር የሚባለው። በኋላ ነው ያው ስራው ሲሰፋ ወደ ጀስቲስ ፎር ኦል የተቀየረው። ከማረሚያ ቤቶች ጋር ከመጀመሪያ ጀምሮ ማረሚያ ቤት ከመገንባት ሞዴል ማረሚያ ቤት ሊሆን የሚችል ለምሳሌ አዳማ ዲፖ እንዳለው አይነት ማረሚያ ቤት ከመገንብቶ እንደዚህ አይነት ማረሚያ ቤቶች በአገሪቷ በተመሳሳይ እንዲሰሩ ፕሮሞት ከማድረግ አንጻር ስራ ከመስራት ጀምሮ የተለያየ ቦታዎች ማረሚያ ቤቶችን በመገንባት በተለይ የሴት ታራሚዎች ሴቶች የሚታረሙበትን ቦታ ማረሚያ ቤቶችን በመገንባት የሌጋል ኤድ ሴንተሮችን በመገንባት ነፃ የህግ ምክር ታራሚዎች የሚያገኙበትን ማዕከል በመገንባት እነዚህ ማዕከሎች ከተገነቡ በኋላ ደግሞ ከዩኒቨርሲቲዎች ጋር እዛው አካባቢ ካሉ ዩኒቨርሲቲዎች ጋር እንዲተሳሰሩ በማድረግ ዩኒቨርሲቲዎችና ማረሚያ ቤቶች አብረው እንዲሰሩ በማድረግ ያው ንቃተ ህግ ትምህርት በመስጠት የፓራሌጋል የሚመስል አይነት ስልጠና በመስጠት የሶሻል ካውንስሊንግ ፓራ ካውንስሊንግ ስልጠናዎች በመስጠት ታራሚዎች ጤናቸው እንዲጠበቅ የሚያስችሉ ስራዎችን በመስራት የቲቪ ህክምና እንዲህ አይነት በሽታዎችን በመከላከል በማከም ረገድም እንደዚሁ ሰፋፊ ስራዎችን ሲሰራ ነው የቆየው ከማረሚያ ቤቶች ጋር። በተለይ ከማረምና ማነጽ ስራ ጋር በተያያዘ ትላልቅ ትኩረት ሊሰጣቸው የሚገቡ 3 ጉዳዮች ናቸው። አንደኛው የታራሚዎች ከታረሙና ከታነጹ በኋላ ወደ ማህበረሰቡ የሚቀላቀሉበት ስርዓት የመልሶ መቀላቀል ወይም በእንግሊዝኛው ሪኢንተግሬሽን ሲስተምን የሚመለከት ስርዓት ነው። ሁለተኛው የህፃናት ወይም ደግሞ የወንጀል ጉዳይ ውስጥ ገብተው የተገኙ ታዳጊዎች አጠቃላይ የማረምና ማነጽ ስራ ምን ይመስላል፣ ያለበት ደረጃ ምን ይመስላል የሚለውን የሚመለከት ነው። ሶስተኛው አማራጭ ቅጣት ፍርድ ቤት የሚወስናቸው ውሳኔዎች አሉ። በዋናነት የስራ ቅጣት ነው፣ ከዛ የገንዘብ መቀጮ ነው። ከዚህ ውጭ ግን እንደ አማራጭ የሚቆጠሩ የማህበረሰብ አገልግሎት ስራ የሚባሉ አሉ። እሱን የሚመለከት ነው። በተለይ ሁለቱ የአማራጭ ቅጣት ማስፈጸሚያ ስርዓትና የመልሶ መቀላቀል ወይም ሪኢንተግሬሽን ሲስተም የምንለው ስርዓት የለውም። ህጉ እውቅና የሰጠውና ግን እንዴት ነው የሚፈጸመው፣ ማን ነው የሚያስፈጽመው፣ ዝርዝር አፈጻጸም ስርዓቱ ምን ይመስላል የሚለውን
የፖሊሲ ማዕቀፍ የለም፣ የህግ ማዕቀፍ የለም፣ ዝርዝር አፈጻጸሙን የሚመለከት ማለት ነው። ስለዚህ እነዚህ ደግሞ በዋናነት ከማረሚያ ቤት ስራ ጋር በተያያዘ ማነቆ ሆነው የነበሩ አሁንም እየቀጠሉ ያሉ ናቸው። ስለዚህ እነዚህ እንዴት ነው ልባት ማግኘት ያለባቸው የሚለው ቀጣይ የሚታየው እንደተጠበቀው ነው። ቢኮዝ ይህን የሚመለከታቸው ተቋማት አሉ፣ ፍትህ ሚኒስቴር አለ፣ ሌሎች ተቋማት አሉ። ግን አሁን ችግሩ ምንድን ነው የሚለውን ችግሮቹን ለማሳየት የቀረቡ ጽሁፎች ናቸው። አብዛኛው በወጣት እድሜ ውስጥ ያለ ሰው ነው። አምራች በሆነ እድሜው ይገባል ማረሚያ ቤት፣ ፕሮዳክቲቭ በሆነበት እድሜ ይገባል። ረጅም ፍርደኛ ከሆነ ምናልባትም ፕሮዳክቲቭ የሚሆንበት እድሜ ጨርሶ ኮንሱመር በሚሆንበት እድሜ ደግሞ ይወጣል። ተቀላቢ የሚሰራበትን ጊዜ ማረሚያ ቤት አሳልፎ የሚቀለብበትን ጊዜ ውጭ ካሳለፈ የበለጠ ጥፋት ነው የሚሆነውና በጣም ሲሪየስ ትኩረት ተሰጥቶት መስራት አለበት ብለን እናምናለን። እንደ ጀስቲስ ፎር ኦል ከመልሶ መቀላቀል አንጻር አማራጭ ቅጣትም እንደዛው ነው። ይህንን ጭምር የሚያግዝ ስራ ነው። በእኛ እምነት ምናልባት ሳይንስም እንደሚለው አብዛኛውን ሰው በማሰር ማረም ያስቸግራል። የተወሰነ ሰው ታስሮ መታረም ያለበት አለ። አብዛኛው ሰው ግን ህብረተሰቡ ጋር ሆኖ በአማራጭ ቅጣቶች ህብረተሰቡን በጉልበት እያገለገለ የበደለውን ህብረተሰብ በጉልበት እያገለገለ በስራ እያገለገለ በሙያው እያገለገለ ግን በሙያው ሲያገለግል ቅጣት መሆኑን ጭምር እያሰበ ቢሰራ የበለጠ ይጠቅማል ብለን እናስባለን እና አማራጭ ቅጣቶችንም የሚፈጸምበት ስርዓት፣ አደረጃጀት፣ ፖሊሲ፣ ህግ ቢኖር ጥሩ ነው ብለን እናስባለን። እሱን እንደ አንድ ሲቪል ሶሳይቲ አድቮኬት እናደርጋለን። ማረሚያ ቤቱ እኛ ኢሹን ካነሳ ነው በኋላ ማረሚያ ቤትም ትክክል ችግር መሆኑና የተነሱ ነገሮችም ትክክል መሆናቸውን እነዚህ ጉዳዮች እልባት እንዲያገኙ በዋናነት እንግዲህ ያው ፖሊሲ የምን ጉዳዮችን የማመንጨት ይሄ ማረሚያ ቤት ተጠሪነቱ ለፍትህ ሚኒስቴር ስለሆነ ፍትህ ሚኒስቴር ነው እነዚህን የፖሊሲ ጉዳዮች አመንጭቶ በቀጣይ እልባት እንዲሰጣቸው ወደ መንግስት የሚያቀርበው ፍትህ ሚኒስቴር ነው። ማረሚያ ቤቱና ፍትህ ሚኒስቴር በጋራ ሆነው ጀስቲስ ፎር ኦልም ሳፖርት እያደረገ የሚሰራ ስራ ስለሆነ ፍትህ ሚኒስቴር በባለቤትነት ኦን እንዲያደርገው አጀንዳውን እንዲይዘው ከማድረግ አንጻር ውጤታማ ነው። በባለቤትነትም ይዘዋል። በቀጣይ ፍትህ ሚኒስቴር ጋር ተነጋግረው ወደፊት አጀንዳው እንዲሄድ የማድረግ ስራ ይሰራሉና አላማውም ይሄ ነው። የተሳካ ነው ማለት ይቻላል ማለት ነው። አማራጭ ቅጣትንም መልሶ መቀላቀልንም ወጣት ጥፋተኞችን በተመለከተ ከዚህ ቀደም በባለሙያዎች ጥናቶች እንዲጠኑ ተደርጎ የቀረቡ የመፍትሄ ሀሳቦች ችግሮችን ለይቶ የመፍትሄ ሀሳቦች የቀረቡባቸው ናቸው። እነዚህ በጣም መሰረታዊ ነገሮች ናቸው። ማረሚያ ቤትን ለመለወጥ በጣም አስፈላጊ ነገሮች ናቸው። ማረሚያ ቤትን ብቻ ሳይሆን አጠቃላይ በአገሪቷ ውስጥ ያለውን የማረም ስርዓትን ለመቀየር በጣም አስፈላጊ የሆኑ ስራዎች ናቸው። አሁን በሀገራችን ውስጥ አሁን ያለውን ስታቲስቲክስ ብናየው ከ90 ሺህ በላይ ታራሚ አለ። አብዛኛው የአጫጭር ጊዜ ፍርደኛ ነው። በቀን አንድ ማረሚያ ቤት ውስጥ በአማካይ 5 ሰው ገብቶ 5 ሰው ይወጣል። በአማካይ ብናየው 4 ሰው እየገባ 4 ሰው ይወጣል። በየቀኑ 4 ሰው ወጣ ማለት በአንድ ማረሚያ ቤት ከ100 በላይ ማረሚያ ቤቶች አሉ በአገሪቷ። ከ1000 ሰው በላይ በየቀኑ ወደ ህብረተሰቡ ይቀላቀላል። በወር ስታስቢው አንድ አነስ ያለ ቀበሌ ነዋሪ ነው። አንድ አነስ ያለ ከተማ ገጠር ነዋሪ ማለት ነው። በዚህ መልኩ የሚወጣው ሰው በአግባቡ ካልታረመ አንድ ወረዳ እየጠፋ ነው የሚሄደው ማለት ነው። በየወሩ ብዙ ነገር ነው እያጠፋ ነው የሚሄደው። በገንዘብም ስናስበው ለአንድ ታራሚ የሚወጣውን ወጪ በቀለብ ብቻ ብናስበው በአመት ወደ ቢሊዮን ብር የሚጠጋ ነው የሚሆነው። ለጽዳት ሳሙና የሚወጣውን ብናስበው ያን ያህል ነው። ለጥበቃ ኮንስትራክሽን አሁን በቢሊዮን የሚቆጠር ብር እየወጣ ነው ግንባታ የሚካሄደው ሰውን ለማረም። ኮስቱ በጣም ቀላል አይደለም። በዚህ መልኩ ያቆየነውን ሰው መልሰን በአግባቡ ካልቀላቀሉ ወደ ህብረተሰቡ ከተወሰነ ጊዜ በኋላ አብዛኛው የአገሪቷ ሰው በአንድም ይሁን በሌላ ከታረመ ሰው ጋር የቅርብ ግንኙነት ያለው ነው። አጥፊ ከሆነም በዛው ልክ አጥፊ ነው የሚሆነው። የሚያለማ ሰው ከወጣም በዛው ልክ አልሚ ነው የሚሆነውና በጣም ሲሪየስ የሆነ ትኩረት ሊሰጠው የሚገባ ነው ብለን እናምናለን። ክልሎች ላይ ያለው ሌላ ነው፣ ፌደራል ላይ ያለው ሌላ ነው። ክልሎች ላይ ወጣት ከ9 ዓመት በላይ የሆነ ያው ሊታሰር ይችላል። ግን የወጣት ተሃድሶ ማዕከላት በክልሎች የሉም። የተወሰነ ጊዜ የተገነቡ ነበሩ፣ ግን ብዙ ወጣቶች የሉም የሚልና ሌሎች ምክንያቶች እየተሰጡ ለዚህ ስራ አሏሉ። ስለዚህ መደበኛ ማረሚያ ቤት ውስጥ የመግባት እድላቸው ክፍት ነው።
ወደ ፌዴራል ስንመጣም እንደዛው የተወሰኑት በተለይ ከ15 ዓመት በላይ ያሉት እዚህ ናቸው። ታድሶ ማዕከል የሚገቡ አሉ። አዲስ አበባ ያለው ወጣት ጥፋተኞች ታድሶ ማዕከል የሚገቡም አሉ። ግን እንደ ተቋም ሳይሆን እንደ ሀገር ካሰብነው ሁሉንም በአግባቡ የሚያርም ስርዓት ያስፈልገናል። ለወጣቶቹ የተለየ አያያዝ ያስፈልጋል። እዚህም ቆዩ እዛም ቆዩ ከመታሰር ጨቆን ከሚያደርገው አያያዝ ይልቅ የሙያ ምክር የሚያገኙበት ማረሚያ ቤት ነኝ ሳይሆን ትምህርት ቤት ነኝ ብለው የሚያስቡበት የሙያ የቀለም ትምህርት የሚማሩበት፣ አንዳንዶቹ ደግሞ የስነ ልቦና ምክርም የማህበረሰብ ሳይንስ ምክርም እያገኙ መውጣት ነው ያለባቸው። ምክንያቱም በአብዛኛው ጥፋት በእነሱ የመጣም ላይሆን ይችላል። ሕጋችን በአግባቡ ቢፈጸም እነሱ ወንጀል ውስጥ ገቡ ሲባል ከጀርባ ያሉ አሳዳጊም ቤተሰብም በአግባቡ ባለመያዝ ያበረከታቸው አስተዋጽኦዎች አሉና እነሱም ጭምር ሊጠየቁ የሚችሉበት ስርዓት አለ ሕጋችን ውስጥ። እሱ እየተተገበረ አይደለም። አጠቃላይ እንደ ሀገር የማረም ስርዓታችን በዚህ መልኩ ከተሄደበት ብዙ ለውጥ ያመጣል ብለን ስላሰብን ነው እንደ አጀንዳዎቹን ቴብል ላይ ማድረግ በእኛ በኩል የፈለግነው። ዞሮ ዞሮ ደግሞ ወደ ማረሚያ ቤት መመለሳቸው ማሰር ሁልጊዜ መፍትሄ አይደለም የሚለውን የሚያሳይ ነው። አንደኛው እሱ ነው። ሁለተኛው የማረም ስራ በጣም ቀላል ስራ ተደርጎ ነው የሚወሰደው። በጣም አስቸጋሪ ከባድ ስራ ነው። ሲሪየስሊ ትኩረት ሊሰጠው የሚገባ ስራ ነው። አስሮ መጠበቅ ብቻ ነው ብለን ካሰብን ቀላል ነው፣ ግን ከትምህርት ቤት ይለያል፣ ከዩኒቨርሲቲ ይለያል። ውትድርና ውስጥ ያለ ዲሲፕሊን ሰው ከሚሰበሰብባቸው ሁሉ የተለየ ነው። ውትድርና ለምሳሌ አንድ ወታደር ዲሲፕሊን አድርጎ ለማውጣት የራሱ ስርዓት ዲሲፕሊን ይፈልጋል። ዩኒቨርሲቲ ተማሪዎችን ይታወቃል፣ ለምን እንደገቡ ምን ሆነው እንደሚወጡ ይታወቃል። ሲገቡም ልጆቹ ያውቁታል ለምን እንደሚገቡ። ማረሚያ ቤት ግን የሚገባ ሰው ያው በጣም የተለያየ ነው። የትምህርት ጫፍ ላይ የደረሰ ሰውም ይገባል፣ ምንም ያልተማረም ይገባል። አለ የሚባል የእምነት አስተማሪም ይገባል፣ ምንም እምነት የሌለው ሰው ይገባል። ሁሉም ሙያዎች አሉበት። ከሁሉም ሀገር ሰው ይመጣል። በሁሉም እድሜ ውስጥ ያለ ሰው በተለይ ከ15 ዓመት በላይ የሆነ ሰው ይገባበታልና ለእያንዳንዱ ሰው እንደ ህመሙ መፍትሄ መስጠት ከባድ ነው። በዛ ላይ ሰው ያው ጥፋተኛ ይባል በወንጀል እንጂ አንዳንዱ አላጠፋውም ብሎ ስቲል የሚያምናል። እኔ አይደለም ወንጀሉን ፈጸምኩት ፍርድ ቤት ተሳስቷል ወይም አቃቢ ተሳስቷል ብሎ የሚያምንም ሰው አይጠፋም። አንዳንዱ ወንጀል መፈጸሙንም ቢያምን ስቲል ትክክል ነኝ ብሎ ሊያስብ ይችላል። ቂምም ሊኖረው ይችላል። ገንዘቤ ስለከለከለኝ ነው ብሎ ራሱን አሳምኖ ወንጀል የሚፈጽም ሰው አለ። አንዳንዱ ወንጀል የሚበለጽግበት መንገድ ነው ትክክለኛ መንገድ ነው ብሎም ሊያስብ ይችላል። እና እዛ ውስጥ የገቡ ሰዎች በሚያስቡበትም ደረጃ የተለያዩ ናቸው። እያንዳንዱ ሰው በዚህ ልክ አውቆ ወንጀል ያልፈጸመውንም የፈጸመውንም ትክክል ነኝ ብሎ የሚያስበውንም ታግሎ በማስረጃ የተረጋገጠበትንም አርሞ ማውጣት ከባድ ነው። ትምህርታቸው፣ እድሜያቸው፣ ሃይማኖታቸው ምናምን። ስለዚህ በጣም ከባድ ትኩረት ሊሰጠው ይገባልና አማራጭ ቅጣቶች ለነዚህ ሁሉ እንደ ሰዎቹ ችግር መፍትሄ ይዞ ሊመጣ የሚችል ነው። ብዙ ስራዎች ሀገራችን ውስጥ ሊሰሩ ይችላሉ። ገና ብዙ ያልተሰራበት ነው። ከተሞቻችን ብዙ ያልተሰራባቸው ናቸው። ማረሚያ ቤቶች ከተሞች ውስጥ ነው ያሉትና ሁሉም ማረሚያ ቤት ያለበት አካባቢ ብዙ ስራ ሊሰራ ይችላል። እነዛን ስራዎች እነዚህ ወጣቶች እንዲሰሩ ማድረግ፣ በውጪ ሲሰሩ ዝም ብሎ መስራት አይደለም። ገቢ ያላቸው 100 ብር የሚያገኙ ከሆነ በቀን ስራ መንግስት ከዛ ውስጥ የተወሰነ ገንዘብ ይወስዳል። አንድ ሶስተኛውን እንደዚህ ሊወስድ ይችላል ደንብ ወጥቶለት። ከዛ ውጪ ወጣቱ ነው የሚጠቀመው። ስራም ሰርቶ በገንዘብም ተጠቅሞ በትክክል ያጠፋውንም ጥፋት ታርሞበት ህብረተሰቡን ማገልግሎ ወደ ህብረተሰቡ ለመቀላቀልም ሳይቸግር ይመለሳል። አሁን ያው ዓለም በጣም በፍጥነት ነው ለውጥ ውስጥ ያለው። አንድ ወር አይደለም እስር ቤት ገብቶ ማረሚያ ቤት ገብቶ ከሀገርም ከከተማ ወጥቶ አንድ ወር ከአዲስ አበባ ወጥቶ የሚመለሰው አዲስ አበባ ሲመለስ ሌላ ከተማ ሆኖ ሊያገኘው ይችላል።
ህብረተሰብ ውስጥ ደግሞ ማረሚያ ቤት ውስጥ ገብቶ ሲመለስ በዛው ልክ ነው ተወሳስቦበት የሚመለሰው። አንዳንዶቹ የዛሬ ወር የዛሬ 10 ዓመት የነበሩበት ላይ ነው ስታክ አድርገው ሲመለሱ ግራ የሚጋቡትና እነዚህን ችግሮች በጣም ይቀርፋል። የገንዘብ ወጪን ይቀንሳል፣ የስራ ጫናን ይቀንሳል ለማረሚያ ቤት። ፕሮዳክቲቭ የሆነ ሰው ደግሞ መገኘት ባለበት ቦታ ላይ ተገኝቶ ግን ደግሞ ላጠፋው ጥፋት ተምሮበት እሱንም ክሶ ህብረተሰቡን ይቅርታ ጠይቆ ብዙ ከህብረተሰቡ ሳይርቅ እንዲመለስ እንዲቀላቀልም ያስችላልና በጣም ብዙ ነው ጥቅሙ። ግን ይህንን አጀንዳ አድርጎ ወደ ስራ የሚያስገባ ፖሊሲ፣ የህግ ማዕቀፍ፣ የአደረጃጀት አሰራር ስርዓት መዘርጋት ይፈልጋል። ይህንን የፍትህ አካላት ያደርጉታል ብዬ አስባለሁ። እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ወደ ቃሊቲ ሴቶች ማረፊያና ማረሚያ ማዕከል ተጉዘን አንዲት ታራሚ ይቅርታ የጠየቀችበትን ፕሮግራም አዘጋጅተናል። እንድትከታተሉ እንጋብዛለን። ስሜ ዳግማዊት ጌታቸው ይባላል። ተወልጄ ያደኩት በደቡብ ወሎ ክፍለ ሀገር አማራ ክልል ደቡብ ወሎ ሀይቅ ከተማ ነው ተወልጄ ያደኩት። እናትና አባቴ መምህራኖች ናቸው። እዛ ነው ያደኩት። ዩኒቨርሲቲ ገብቼም ተመርቄያለሁ በራሴ ስራ። ከዩኒቨርሲቲ ከተመረኩ በኋላ ነው አዲስ አበባ የመጣሁት በ2005 ዓ.ም። እዚህ መጥቼ ስራ እየሰራው ነበር። ትዳር መስርቼ ደግሞ 2 ልጆች ወልጃለሁ። ከዩኒቨርሲቲ የተመረኩት በቅርስ አስተዳደር በባህልና ቱሪዝም ነው የተመረኩት። እየሰራው ነበረ። ምሰራውም የግሌን ስራ ነበር ምሰራው። እየሰራው ባለውበት ሰዓት ላይ በቤተሰብ በኩል የመጣ የቼክ ጉዳይ ነው የገባሁት። የኔ ወንድም ለተበደረው ብር የኔን ብር ቼክ ዋስትና ሰጥቶብኝ ነው። በዛ ምክንያት ነው የገባሁት። እዚህ ግቢ ውስጥ አሁን ሲንጀር እየተማርኩ ነው። ግን የእጅ ሙያዎችን ለምጃለሁ። ሹራብ ስራ፣ በመረብ የሚሰሩ ግቢ ውስጥ ያሉትን የእጅ ስራዎች ሰርቻለሁ። መጽሐፍ አነባለሁ። የተወሰነውን ጊዜን ደግሞ በጸሎት አሳልፋለሁ። የ1 አመት ቆይታዬ ከባድ ነው ማለት ልጆች ህፃናት ልጆች ትቼ እንደመግባቴ በጣም ከባድ ነው። 2 የ4 አመትና የ7 አመት ልጆች አሉኝ። 2 ትንንሽ ልጆች አሉኝ። እነሱን ትቼ በመግባቴ በአቅራቢያ ቤተሰብ ባለመኖሩ በጣም ተቸግሬ ነበር ያለሁት። አሁንም ስቲል ነው ተቸግሬ ነው ያለሁት። ልጆቼ በሰራተኛ ነው ያሉት። አባታቸው ብቻ ነው የሚሰራው። ያለውን የኑሮ ሁኔታ ታውቁታላችሁ። እዚህ ጋር እኔን ይጠይቃል። እዛ 2 ህፃናት ልጆች ይዞ ነው ያለው። ባለፈው አመት ትምህርታቸውን አቋርጠዋል ልጆቼ። በአሁኑ አመት ግን ግዴታ መግባት ስላለባቸው ገብተዋል። ህይወቴ ብዙ ነገር አሳጥቶኝ ማለት እንደ እናቱን ስታስቡ ከባድ። 2 ትንሽ ልጆች መተው እዚህ ጋር ስታያቸው ትንሹ ልጄ የኔ እናት ቤት ስለማትመጣ ብሎ አይቀርበኝም ነበር። እዚህ ሲመጣ ሊጠይቀኝ አይቀርበኝም ነበር ልጄ። ከሆነ በኋላ ጊዜ ነው 1 3 4 ወር ነው መቅረብ ከጀመረኝ። እኔ ነገ አትመጣም እያለ ይሸሸኝ ነበር የኔ ልጅ። ትልቁ ያውቃል ሁሉንም ነገር እና በጣም ተቸግሬም ነበር። ማረሚያ ቤት ከገባው በሽተኛ ሆኛለሁ። ስኳር መድኃኒት እየወሰድኩ ነው ያለሁት። በዚህ እድሜ መውሰድ አልነበረብኝም። ከጭንቀት እንደመጣም አውቃለሁ። በጣም ጠንካራ ባል ስላለኝ ነው እስካሁንም ያለሁት። ያለው ነገር እንዳይሆን መጀመሪያ መጠንቀቅ አለባቸው ላሉት ነገር። እዚህ ጋር ወንድም እህት ቤተሰብ የሚባለው ነገር ሳይሆን በቃ ህግ እንደሆነ ማወቅ አለባቸው። አስከፊ ነገሮች ውስጥ እንዳይገቡ ራሳቸውን መጠበቅ አለባቸው። እኔ እዚህ ቁጭ ብዬ እኔን ብቻ አይደለም መነግርሽ፣ የብዙዎችን ትዳር የፈረሰባቸው አሉ። ነገ ሄደው ምን እንደሚሆኑ ማያውቁም አሉ። እንደ ሴት በጣም ከባድ ነው። አብሮኝ የነበሩትንም የተካሰስናቸውን ሁሉንም ይቅርታ መጠየቅ እፈልጋለሁ። ግን የመንግስት አካል ደግሞ ምህረት አድርጎልን እዚህ ውስጥ ያለነው እናቶችን ቢያስብ ማለት ሁሉም ከእናት ነው የተወለደው። የእናትን ጥቅም ሁሉም ሰው ያውቀዋል። በቃ አጥፍተናል፣ ብዙ ነገር አይተናል፣ ብዙ መከራ በልተናል። በቃ ያንን አይቶ ይቅርታ ቢለን መንግስት ደስ ይለኛል። 1 አመት ሆኖ እዚህ ግቢ ይቅርታ ከተደረገ። ሌሎች በዜና ምናምን እንሰማለን። ሌሎች ክልሎች በበዓል ምናምን ይቅርታ አደረጉ ምህረት አደረጉ የተባለ ፍቻ አለ። እዚህ ግቢ አንድም አልሰማሁ። 1 አመቴ ነው። ይቅርታ ቢያደርግልንና ከልጆቻችን ከቤተሰቦቻችን ጋር ብንሆን
ቆይታችሁን ከኛ ጋር አድርጋችሁ ስለነበረ እየተከታተላችሁም ስለቆያችሁ እጅግ አድርገን እናመሰግናለን። በየሳምንቱ ከኛ ጋር ስትቆዩ የፌዴራል ማረሚያ ቤት ኮሚሽን የአባላትን የታራሚዎችን ህይወት እየዳሰስን ወደ እናንተ እናቀርባለን። ፕሮግራሙን በመብራት አብሬያችሁ የቆየሁት ኮንስታብል ቅድስት ጸጋዬ ነበርኩኝ። በሚቀጥለው ሳምንት እስከምንገናኝ ድረስ ቸርን ሰንብት።